አብርሽ ሁለታችሁም ከኔ ራቁ፣ ሁለታችሁንም አልፈልጋችሁም። የተፈጠረውን ነገር እስካጣራ ድረስ የሁለታችሁም ከጎኔ መሆን አስፈላጊ አይደለም ብሎ ሁለታቸውንም አሰናብቷቸዋል ማለት ነው። በጣም 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 አስገራሚ አስደንጋጭ ነገር ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ ይገውል ሰላም ነው። በያላችሁበት ሰላማችሁ ስትተረፍ ይበልልኝ። ውድ ቤተሰቦች እንግዲህ ዛሬ በጉጉት ሲጠበቅ የነበረው የምርጫ ውድድር ማንም አሸናፊ ሳይሆን 1-0 ነው። እኩል ለእኩል ወጥተዋል ማለት ነው። እኩል ለእኩል ወጥተዋል። እንግዲህ ዛሬ አብርሽን ይመርጣል። ዛሬ አብርሽ ሄርሜላን ይመርጣል፣ ሩታን ይመርጣል ተብሎ በጉጉት ሲጠበቅ የነበረው ምርጫ ሳይካሄድ ቀርቷል ማለት ነው። በጣም በሚያሳዝን ሁኔታ እኔ በነገራችን ላይ እውነት ለመናገር አብርሽ ሙሉ በሙሉ ድራማ እየሰራባቸው እንደሆነ ነው የገባኝ። በተለይ የዛሬው ንግግሩ በተለይ ፕራንክ መሆን አለበት እንጂ እውነት ሊሆን አይችልም። እዚህ ጋር አሁን አንዳንዴ ሀቅ ስናወራ ማለት ነው ከመጀመሪያው እስከ መጨረሻው ሄርሜላ በጉዳዩ ላይ የለችበትም ነበር። ነገር ግን እሱ ዛሬ በጣም ተጽዕኖ አድርጎ ጫና ፈጥሮ እንድታወራም እድል ሳይሰጣት አፋፏን እያላት እየመለሳት የነበረው ማንን ነው? ሄርሜላ ነው። አንቺንም ጠይቅሻለሁ ከአጠገቤ ነበርሽ አላት። ካጠገቡ በዛ ሰዓት በዛ በታመመው ሰዓት ካጠገቡ ባትኖር በታመምኩኝ ሰዓት ጥለሽኝ ሄሽ፣ አንቺ ጤነኛ ስሆን ብቻ ነው ከጎኔ ልትሆን የምትችዩ ብሎ ሊወቅሳት ነበር ማለት ነው። ከጎኑ በመሆኑ ደግሞ አሁን ለምን ያኔ ከጎኔ ስለነበርሽ አንደኛ ተጠያቂ አንቺ ነሽ ብሎ ተጠያቂ አድርጓታል። እውነት ለመናገር ምንም እንኳን ሄርሜላን የምትጠሉ ሰዎች አብዛኞቻችሁ እንግዲህ ሩታና አብርሽ አንድ ላይ እንዲሆኑ ነው የምትፈልጉት። እኔም ያንን ነው የምፈልገው። ነገር ግን እንደ እውነት ስናወራ ግን እዚህ ጉዳይ ላይ በፍጹም ሄርሜላ የለችበትም፣ በፍጹም ማለት ነው። ምክንያቱም ሲጀመርም ችግሩም ላይ መጀመሪያውም መጨረሻውም ላይ የነበሩ ሩታና ኤፍሬም ናቸው። በቃ ሁለቱ ናቸው ለዚህ ሁሉ ተጠያቂ ሊሆኑ የሚችሉት ማለት ነው። እና ሄርሜላ ምንም የምታውቀው ነገር የለም። በአንዴ ተገልብጦ ቀለበት ካላወለቅሽ ብሎ አስገድዶ ቀለበቱን አስወለቃት። ከዛ ደግሞ ቀለበቱ ሲወልቅ ለምን ዝም አልሽ እንዴ? እሷ ሴት ልጅ ናት እኮ። እሷ አስገድዶ ራሱ አውልቆባት እንግዲህ አላወቅኩ ምናምን ብሎ ድራማ ሲሰራ እኮ ነው። እሺ አወቀም አላወቀም እሱ ወንድ ነው፣ አሸንፎ አወለቀው። ያለፈው አለፈና አሁን የተበላሸው ነገር ማስተካከል ሲችል ያ እንዴት ተፈጠረ? ይሄ እንዴት ተፈጠረ? እኔ በጣም የገረመኝ ነገር ምን እንደሆነ ታውቃላችሁ? እያስረዱት የተፈጠረውን ነገር ንገሩኝ ይላቸዋል። እኔ የጠየኳቸው ያለው የተፈጠረውን ነገር ንገሩኝ፣ እንዲሆንክ ብለው ይነግሩታል። ምንም እኮ መናገር አያስፈልግም ሲጀመር ማለት ነው። ሁሉ ነገር የሆነው በማስረጃ ነው። ቪዲዮዎችን ዞር ብሎ ማየት ብቻ ነው የሚጠበቅበት። ምንም ከነሱ ማስረጃ አያስፈልግም። በመቀጠል ምንድን ነው ይህን ያህል ምክንያት መፈለግ? ሄርሜላ ነው የማትፈልጋት ከሆነ በቃ አልፈልግሽም ማለት እኮ ነው። የምን ዳርዳር መሄድ ነው? የምን ዙሪያ ጥምጥም መሄድ ነው? ወንድ ልጅ ደግሞ እንደዚህ ዳርዳር ሲሄድ አያምርበትም፣ የእውነት አያምርበትም። በቃ ፍርጥ አድርገህ ቁርጡን ንገራት። ለምንድን ነው በዚህም በዛም እያልክ እንደውም በነገር የምታደክማት ማለት ነው? ምንም በማታውቀው ነገር የእውነት በጣም ነው የገረመኝ። ዛሬ ደግሞ አሳዘነችኝ። እንዴ ምስኪን ደግሞ ለማሳመን ትሞክራለች። ስትረካው ያቺ አቅፋ ስትስበው ዝም አለ ማለት ነው። ሩታ አቅፋ ስትስመው ዝም አለ። እሷ ልትስመው ስትሄድ ማንም ሰው እንዲነካኝ አልፈልግም፣ አትንኪኝ፣ ሳትነኪኝ አውሪኝ። መጀመሪያ እሱ ነበር ሲለፋደድ የነበረው ከሷ ጋር። ወደድኩሽ ሞትኩልሽ ብሎ ቀለበት ያደረገላት እሱ፣ ቀለበቱን ያወለቀው እሱ እና ታመምኩ ብሎ የሰራ ድራማ እሱ። በመጨረሻ መጥቶ የሚወቅሳት እሷን። ምንድነው ነገሩ? እኔ የምለው ከሴቶች ጋር ለመራቅ ከፈለጋችሁ ተናገሩ። ዝም ብላችሁ የሆነ ያልሆነ ምክንያት አዳርዱ። እኔ መጀመሪያ አንዳንድ አስተያየት ሰጪዎች ከሄርሜላ ጋር ለመራቅ ፈልጎ የሰራው ድራማ ነው እንጂ አልታመመም ሲሉ ነበረ። አሁን እውነት ሳይሆን አይቀርም።
እንጂ እዚህ ጉዳይ ላይ ሄርሜላ በፍጹም ጥፋተኛ አይደለችም። ምንም የሚመለከታት ነገር የለም። ከጎን የነበረችው በታመምከ ሰዓት በጤንነት ሰዓት ከጎን ስለነበረች ነው። በታመምከም ሰዓት ከጎን የሆነችው እሷ ታማኝ ጥሩ ሴት ስለሆነች ነው። አንዳንድ መጥፎ ሴቶች ቢሆኑ በታመምከ ሰዓት ጥላት ትጠፋ ነበረ። ስለምትወድህ ነው ከጎን የሆነችው። ከጎን በመሆኗ ልታመሰግናት እንጂ ልትወቅሳት አይገባም። እንደምን ጉድ ነህ አንተ ደግሞ! በጣም ነው የሚገርመው። እና ለማንኛውም እንግዲህ የዛሬው በጉጉት ሲጠበቅ የነበረው ሩታን ወይም ሄርሜላን ይመርጣል የተባለው ጉዳይ አልተሳካም። በሚያሳዝን ሁኔታ አስቤ አውጥቼ አውርቼ ወስኜ ከማን ጋር መሆን እንዳለብኝ እነግራቸዋለሁ ብሎ እርፍ አጅሪ ሁለታቸውንም አሰናበታቸው ማለት ነው። በነገራችን ላይ ያው መጀመሪያ እንደ ትላንትና ሁኔታው እኔ ሄርሜላ ጋር የሚሆን መስሎኝ ነበር። አሁን ግን ሙሉ ለሙሉ ሀሳቤን ቀየርኩኝ። እሱ ከሄርሜላ ጋር መሆን አይፈልግም፣ ከሩታ ጋር መሆን የሚፈልገው። ሄርሜላ ላይ ይሄን ሁላ ምክንያት የሚደረድረው አልፈልግሽም፣ በቃ እዚህ ላይ መቆም አለብን ለማለት በደፈናው ከብዶት ነው ምክንያት የሚፈጥረው ማለት ነው። ወንዶች እንደዚህ ናቸው። ማምለጫ ሲፈልጉ የሆነ ምክንያት ደርድረው የሆነ ያልሆነ ምክንያት ደርድረው ነው እንግዲህ ማምለጫ የሚፈልጉት ማለት ነው። ትክክለኛ ምክንያት ቢኖራቸው ጥሩ እና እንደዚህ አይነት ዝባዝንኪ ምክንያት ትክክል አይደለም፣ የእውነት ማለት ነው። ምንም እንኳን ሁለታቸው አብረው እንዲሆኑ ብንፈልግም እውነት ነው። የእውነት በጣም ነው ያሳዘነችኝ ሄርሜላ። እውነቴን ነው የምላችሁ። እንዴ ልታሳመን ስትሞክር አይሰማትም። እውነቱ ያለው እሷ ጋር። ወይኔ የሩታ ድራማ ደግሞ ድራማ እንዴ! ያ ሁላ ስታወራ በምላስ ስለበልባቸው የነበረችው ደግሞ አልቃሻ ሆነ እኔው ተበዳይ ነኝ አላለችም። እዚህ ጉዳይ ላይ ከመጀመሪያ እስከ መጨረሻ ለሱም ህመም ከነበረ ማለት ነው። ምክንያቱም ኤፍሬምና ተጠያቂዎች ማለት ኤፍሬምና ሩታ ናቸው፣ ሌላ ማንም አይደለም። ነገር ግን በመጨረሻ እሷ አልቅሳ ወይኔ የአዞ እንባ ነው የሚባለው፣ አልቅሳ ሳመነችው እኮ። የእውነት ትችላለች፣ ድራማ በጣም ትችላለች። የእውነት ነው የምላችሁ ሩታ አንደኛ በድራማ። ለማንኛውም ቤተሰብ እስካሁን አብራችሁን ስለነበራችሁ ከልብ አመሰግናለሁ። የዛሬው ምርጫ አልተሳካም፣ እንግዲህ ነገ እናያለን ማለት ነው። እስከዛ ሰላም ሆኑልኝ። ሰላማችሁ ብዝት ይበል።